ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ አብርሽን ቪዲዮ አይታችኋል ብዬ ተስፋ አረጋለሁ ማለት ነው። እንግዲህ ሶስታቸውን መደማመጥ አልቻሉም። አብርሽማ እንዲናገራል ኤፍሬምም አቤላም ማለት ነው። ማናቸውም ከማናቸውም ጋር መደማመጥ አልቻሉም። በዚሁ አጋጣሚ እኔ አንድ ነገር ማስተላለፍ እፈልጋለሁ እዚህ ጋር ሲቀጥል ሃይማኖታችሁን አክብሩ። በቃ ዝም ብላችሁ በውሸት አትማሉ። ሲቀጥል ደግሞ አቤላ አታልቅስ እባክህ፣ እኔንም አስለቀስከኝ አንተ ስታለቅስ ማለት ነው። እኔ እንደዚህ ወንድ ልጅ ሲያለቅስ በጣም ነው የሚያሳዝነኝ። እውነት ለመናገር በቃ አትተውኑ። ስትተውኑም ስራ እሰራለሁ ይሄ ነገር ያወጣኛል ካላችሁ በራሳችሁ መንገድ ተውኑ ማለት ነው። እና እናንተን ሲያይ ብዙ ሰው የሚበሳጭ ብዙ ሰው የሚሰቃይ ስላለ ደግሞ እናንተም ደግሞ ለሰው ማሰብ ግድ ይላችኋል። በዚሁ አጋጣሚ እኔ ይሄን ነገር ስራ ነው እና እኔ ሰምቻለሁ ተው አትሳደቡ የምለው በምክንያት ነው ማለት ነው። እንግዲህ ትላንትና አብርሽ መኪና ውስጥ እንደነበረ እርግጠኛ ሆኜ ነው የምነግራችሁ። መኪና ውስጥ የነበረ እጁን ቆርጬ አምጥቻላችኋለሁ። ታምኔት ላይ ስትገቡ እዩት። እሱ ነው እንዳትሉኝ ማለት ነው። እና እኔ ራሱ ቀን ልሰራበት አስቤ ነበረ ቪዲዮ ማለት ነው። ነገር ግን ዛሬ የሚለቀቁ ቪዲዮ ስላለ ያንን ነገር አጣልቼ መምጣት ይሻለኛል ብዬ ነው ዝም ያልኩት እንጂ ትላንትና ቪዲዮ ካየሁ ሰዓት ጀምሮ እኔ አብርሽ መኪና ውስጥ እንደሆነ ሩታን ይዞ እንደሄደ በደንብ አይቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና የዛሬው ቪዲዮ እውነት ለመናገር ለአንዳንድ ሰው ትምህርት ይሰጠዋል ማለት ነው። ትምህርትም የሚሰጠው ምንድን ነው? አብርሽ ሩታን እንደማይፈልጋት ሩታን እንደሚጠላት የሚያዩ ሰዎች አሉ። በቃ ሸኛት። ከትላንትና ጀምሮ ብዙ ኮሜንት እያነበብኩ ነበር። ሸኛት፣ ሰለቻት፣ በቃ ተሰላችሁ። እኔ እንደውም ነፂ ቤት የሆነ ኮሜንት አድርጌ በኮሜንቱ ስርስር እየገቡ ሩታም ሄደች እኮ ሩታም ተሸኘች የሚባል ነገር አለ። እንግዲህ ሩታን ባይፈልጋት ከሱ ጋር ህይወት ባትቀጥል ኖሮ ዛሬ እንደዚህ አይሆንም ነበር፣ እንደዚህ አይንገበገብም ነበር። የራሷ ጉዳይ ሄደች ይል ነበር። ነገር ግን ስራ እንደሆነ መተወን እንዳለበት ሩታም ሆነ አብርሽም አቤላም ኤፍሬምም ከሆኑ መተወን ግድ ይላቸዋል። ይህንን ነገር ካልተወኑ እንዴት አድርገው ነው የሚሰሩት ማለት ነው። ይህንን ሁሉ ነገር የምላችሁ ለምትሳደቡና ወይም ደግሞ ሩታን ልባችሁ ውስጥ ጥላቻ የምታሳድሩት የአብርሽንም እንደዛ ማለት ነው። እነዚህ ልጆች ምንም ነገር በውስጣቸው የለም። ህይወታቸው ያማረ ህይወት ነው፣ ደስ የሚል ህይወት ነው ያላቸው ከካሜራ ጀርባ። ነገር ግን እዚህ ጋር ለስራው ግዴታ መሆን እንዳለበት ነገር ነው የሚተውኑት ማለት ነው። እንግዲህ አብርሽ በዚሁ አጋጣሚ ቪዲዮ መናገር ካልን አብርሽ ሙሉ በሙሉ ጥፋተኛ ነው። አንደኛው ነገር ተመልሶ ሲሄድ አብረን አውርተን ተነጋግረን ከተስማማን በኋላ ነበረ ወደ ቡታጀራ ትሄዳለህ ያለችው። እኔም እንደዚህ ሲያወሩ ነው የሰማሁት ሩታ ስትል ማለት ነው። ግን ዛሬ እሱ በራሱ ፍላጎት ሂዶ ሆዷን ሲገፋ ምናምን እዚህ ጋር እኮ ሆዷን ቢገፋ ሩታ እስካልተስማመችበት ድረስ ሩታ ይሄንን ነገር ይስማማኛል፣ እሄዳለሁ፣ እገባበታለሁ ካላለ ሰርጉ ከማን ጋር ነው የሚያደርገው እንዴ? ማን አለ? ሩታ አልፈልግም ካለች ሩታ እዚህ ጋር ተጣልታ ቤቷን ትታ ከወጣች አብርሽ የፈለገ ነገሮችን ቢያስተካክል ለሰርግም ፕሮግራም ቢያዘጋጅ ለማን ነው የሚያዘጋጀው? ለሩታና ለአብርሽ አይደል? እዚህ ጋር ሁለታቸው መመካከር ነበረባቸው። የፈለገም ነገር አልሰማም ብትለው ተነስቶ መሄድም አልነበረበትም። እንግዲህ ከነጻነት እንደማሄድ ነው እሱ የሚናገር የነበረው ማለት ነው። በዚሁ አጋጣሚ ኮሜንት እያየው ነበረ። አቤላም ጎበዝ ነው አሳዘነኝ እንደዚህ የምትሉ ሰዎች አላቸው። እንደዛ አይደለም። እውነት ለመናገር በባሌና ሚስት መሀል ማንም መግባት አያስፈልግም። ትላንትና በእርግጥ እንዳየነው አቤላ እየለመናት ነበረ። አትሂጂ ሩታ ተረጋጊ እስከሚመጣ እያላት ነበር። እምቢ ብላው ነበር። ነገር ግን እሱም እስከሚመጣ ቁልፉንም ምኑንም አያገባኝም ማለት ይችል ነበር። ለምን እንደሆነ ታውቃላችሁ? እነዚህ ባለትዳር ናቸው። እንደተባለም አቤላ መሸኘት አይችልም ሩታን። አቤላን መረዳት አይችልም። መረዳት የሚችለው አብርሽ ነው ማለት ነው። እና ከባልሽ ጋር እንደፈለግሽ ውኝ እና ባልሽ ሲመጣ ቁልፍሽን አቀብለሽ ቁልፍሽን ስጠሽ ሂጂ ማለት ይችል ነበር። አቤላም እዚህ ጋር አጥፍተዋል። እና ብቻ እናንተ የመጣላችሁና ያያችሁ ከሩታ ጎን ስለሆነ ያን ነገር ማየት የለባችሁ ማለት ነው። እና በባለ ትዳር ውስጥ አንድ ሰው በመሀላቸው ካለ እኔ እንጃ። ይሄ ነገር ተመካክረው ነው የሚሰሩት። ነገር ግን በመሀል በትዳርና ውስጥ አንድ ሰው በመሀል ካለ ግጭትነት እንደማይፈታ እንደተባሳሳ ነው የሚሄደው ማለት ነው። ወደ ኤፍሬም ደግሞ ስመለስ ኤፍሬም ከዚህ በፊት ሂጂ እንደፈለግሽ ሂጂ፣ የፈለግሽበት ሂጂ፣ ሁሌም መለማመጥ አትለማመጣት፣ አባወራነትህን አሳይ እያለው ነበረ ለአብርሽ ማለት ነው። ዛሬ ግን ምን እንደተገኘ አላቅም። ለምን ያዙኝ ልቀቁኝ እንደሚል አላቅም ኤፍሬም ማለት ነው። እና ብቻ እኔ የትኛው ማናቸውንም አልሰድብም። ማናቸውም ይሄንን ማድረጋቸው አይደለም ባላቅ ኖሮ
የምናገረውና የስድብ ሟት ነበር የማወርድባቸው በሁላቸው ማለት ነው። ነገር ግን ካፌ ምንም ነገር አይወጣ ማለት ነው። ዝምታ ወርቅ ነው እንደሚባል ነገር የመሰለኝን ነገር ማውላት አስተያየት መስጠት ነው ማለት ነው። እናንተም ደግሞ አደራ አደራ የምላችሁ ነገር ከስድብ ተጠንቀቁ። በቃ ምንም አይነት ነገር አትናገሩ፣ የሚያስጠላ ነገር አታውሩ። እንግዲህ አብርሽና ሩታ ራሱ ቢጣሉ አያችሁ፣ እነሱ ሰርግ ለማድረግ እየተዘጋጁ ነው። እዚህ ጋር እናንተ ትባላላችሁ፣ ትሳደባላችሁ፣ ትጠላላችሁ፣ ፈቶ ትዘቀዝቃላችሁ። ግን አብርሽ እና ሩታ በዚህም ጭቅጭቅ ውስጥ እያሉ አብርሽ ሰርግ ለማዘጋጀት የቤተሰብ ቅልቅል ለማድረግ ፕሮግራም እያደረገ ነው እና ሩታን ባይፈልጋት ወይም ባያፈቅራት ትዳሪ ትሆናለች ባይል አይተዋትም ነበር። እንደዚህ ነገር አይለፋላትም ነበር። እንደሄደሽ ሄዳለች በቃ ህይወት ይቀጥላል ብሎ ይተዋት ነበር። ግን አብርሽ ለሩታ ቦታ አለው፣ በጣም ቦታ አለው። ነገር ግን እኔ ሁሌም ዛሬም ነገም የምለው ነገር ውድ ቤተሰቦች፣ እስከ መቼ ድረስ በእንደዚህ አይነት ስራ፣ እስከ መቼ ድረስ በትዳር ቀልድ? እኔ እንጃ። እኔ እውነቴ ለመናገር ዛሬ አንድ ልብ የሚነካ ታሪክ፣ በጣም በጣም ልብ የሚነካ ታሪክ እዚሁ በአብርሽና በሩታ ያወቅኳት እህቴ ልብ የሚነካ ታሪክ ነግራኛለች። ይህንን ታሪክ ስትነግረኝ ማለት ነው ከምሬ ነው ሙላችሁ የመጡብኝ በቃ አብርሽና ሩታ ናቸው። ወይኔ እነዚህ ልጆች እንደዚሁ ሰው ባፍ እየበላቸው እነሱም ለህይወታቸው አልሆኑም በማለት ከምሬ ነው ሙላችሁ ወላሂ እሷም እያለቀሰች እኔም እያለቀስኩ ወይኔ ይህንን ነገር ስትነግርኝ እና አብርሽ ትዝ አሉኝ። አብርሽና ሩታ ስላል ወይኔ በእናትሽ ሰው እኮ አያውቅም ማለትኝ። እና የእኛ ህይወት ማለት በጣም አጭር ናት። ለአጭር ጊዜ ለየትኛው ጊዜ ነው ለምንኖርባት ነው ይሄንን አክል መደባደብ፣ መጨቃጨቅ፣ መላፋት፣ ማልቀስ፣ በቃ በሃይማኖት መቀለድ፣ በእናት መቀለድ ለምን ምን አስፈለገው? እና እኔ እንጃ የአብርሽና የሩታ ነገር አላቅም። መጨረሻው ብቻ አላህ ያሳምረላቸው፣ አላህ ያስተካክልላቸው። ሁሌ የምለው አንድነታቸውን አይለያቸው፣ አንድ ያድርጋቸው፣ ፍቅር በፍቅር ያድርጋቸው፣ ሰላም፣ ደስታ፣ አንድነትን በቃ ይሄንን ነገር የሚያስጠላ ነገር ነው። ኦዲየንስንም ያስደብራል፣ እኛም በህይወታችን ላይ ችግር ይፈጥርብናል ብለው የሚመለሱበት ልቦና ይስጣቸው ነው ምለው ከዚህ ስራ ማለት ነው። ምክንያቱም ይህ ስራ የሁላችንም ልብ እየሰበረ ነው፣ የእነሱ ልብ ብቻ አይደለም። እነሱ በነገራችን ላይ ቪዲዮ ከሰሩ በኋላ በጣም ሳቅ በሳቅ ጨዋታ በጨዋታ ናቸው። ነገር ግን እኛ ኦዲየንስ በቃ እዚህ ጋር ስራ ነውም ተው ብለን ብንናገር እንኳን የሚሰማን የለን፣ የሚያዳምጠን የለን። በቃ እንደዚህ ነው ያነ ብዙ ነገር የሚደረጉ ልጆች አሉና ለዛ ልጆች ደግሞ አንዳንዴ ሰው መውደድ እውነት ነው ሙላችሁ ወንጀል ነው ይላለሁ እኔ አንዳንዴ። ለምን አብርሽና ሩታ በተለያዩ እህቶች ስልክ ሰበርኩኝ፣ እንደዚህ ያልኩኝ፣ ተበሳጨው፣ አይኔ በቃ አይኔ ሊጠፋ ነው፣ ማታ ማታ አልተኛም። ግን ወደው አይደለም ሰው መውደድና እኔ እንጃ የሰው ፍቅር ይስጠን። እነዚህ ልጆች ስለወደድ ናቸው ቦታ ለነሱ ስላለን ነው እንደዚህ የምንሆነው ማለት ነው። እና ትላንትና እውነት እኔ ራሱ ልብ የተሰበረ በቃ ሩታ ከልጄ እስከ መመጣ 9 ወር ማለት እኔ እንጃ በ3 ቀን በ4 ቀን የምትናፍቀን ልጅ 9 ወር ጠብቃ ወልዳ እስከምትመጣ ታየኝ። ግን እነሱ ያንን ቦታ ለምን አይሰጡም? በቃ እንደሚወደዱ ለምን አያውቁም? ለኦዲየንስ ለምን ክብር አይሰጡም? እንደዚህ ስራ ደግሞ ለምንድን ነው የሚሰሩት? ምንስ ይጠቅማቸዋል? ያገኙበታል ወይ በማለት እኔም አንዳንዴ አስባለሁ። ልቤን ይሰበራል። ግን ለዛ ነገር እኔ ከአሁን ወዲህ ምንም ነገር አልልም። በተቻለኝ አቅም ድዋ በማድረግ እነሱ ወደ ራሳቸው እንዲመለሱ በማድረግ ለሁላችንም ድዋ ያስፈልግላል፣ ጸሎት ያስፈልገናል። እና ውድ ቤተሰቦች የነበረን ቆይታ ይሄንን ይመስላል። በቀጣይ እስከምንገናኝ ባይ ባይ።